ሰላም እንደምን ሰንብታችኋል ውድ የብስራት ዩቲዩብ ተከታታዮቻችን ይህ የእግር ኳስ ዳኝነት ምስጢር መሰናዷችን ነው። እንደ ሁል ጊዜም የተለያዩ ርዕሰ ጉዳዮችን ይዘን ወደ እናንተ እንቀርባለን። የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ ማመር ነኝ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ኢንስትራክተር እንኳን ደህና መጡ። እንኳን ደህና ቆዩ። እንዴት ሰነበቱ? እግዚአብሔር ይመስገን። አንቺም ደህና ሰነበት? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የተለያዩ ውድድሮችን እየተመለከትን ነው። እንዴት እያዩአቸው ነው? የአውሮፓ ሊግ አለ፣ ቻምፒየንስ ሊግ እንዲሁም ደግሞ ተወዳጁ እንግሊዝ ፕሪሚየር ሊግ ሌሎችም ላሊጋን ጨምሮ የተለያዩ ሁነቶችን እያየን ነው። ምናልባት እንደው በእነሱ መነሻ ብናደርግና እንዴት እየተመለከቷቸው ነው ያሉትን ጨዋታዎች ብለን እንደ መግቢያ እንዲሆነን እናንሳ። ጥሩ ጨዋታዎች ሁሉ ጥሩ ናቸው። እንግዲህ ወደ መጨረሻ ስለሆነ ምናልባት ትግልም ይበዛል፣ ጥፋትም ይበዛል፣ እልክም አለ። እንግዲህ ዳኞች እዚህ ላይ ደግሞ የሚፈተኑበት ጊዜ ነው። ትዕግስተኛ መሆን ግድ ያስፈልጋል። እንደ ተጫዋቾቹ ወይም ከተጫዋቾቹ የበለጠ ትዕግስት ማጣት ሲጀመር ዳኝነት ይበላሻል። ትኩስ አእምሮ ላይ የዳኝነት አሰጣጡ የሚያስቆጣ አይነት ከሆነ ደግሞ ቁጣውን ያባብሳል፣ ወደ ደግሞ ከፋ ነገር ይወስዳል። ያን ጊዜ እንግዲህ ዳኛ ደግሞ የመጨረሻ እርምጃው መሳሪያው ያው ቀይ ካርድ ነው። በቀይ ካርድ ማውጣት ይጀምራል። እንደዚህ እየባሰ የሚሄዱ ነገሮች ስለሆኑ እነዚህ ይታያሉ፣ ታይተዋልም እና እነዚህ ነው እንግዲህ አሁን እያየሁ ያለሁት ተጫዋቾች ደህና ሲጫወቱ ይቆያሉ። ሰውነታቸው እየሞቀ ደማቸው እየሞቀ ሲሄድ እግራቸውን መቆጣጠር ያቅታቸዋል። ወደ ጥፋት ያመራል። ሌላው ቀርቶ ደህና ሲሄድ የነበረውን ልጅም እንኳን ለመጥለፍ ሙከራ ያደረጉም ተጫዋቾች እንዳሉ አይቻለሁ። ይሄ ሁሉ ከብስጭት ነው፣ ትዕግስትን ከማጣት የተነሳ ነው እና እነዚህ አሁን እንግዲህ የቀሩት ትንሽ ጨዋታዎች ናቸው፣ ትንሽ ግጥሚያዎች ናቸው። ሳይብሱ የዚህ ዓመት 2024-25ን ጨዋታ የፕሪሚየር ሊግ በሰላም ያልቃል የሚል እምነት አለኝ። እንዳነሱት ነው እንግዲህ አንዳንድ ክለቦች ላለመውረድ፣ አንዳንዶቹ ደግሞ ቀደም ብለው ዋንጫ እንዳነሱ ያወቁበት ነው። እንግዲህ እንዳሉት መጨረሻዎቹ ደግሞ ሳምንታት የተለየ ፉክክርም የሚታይባቸው ናቸው። እንግዲህ እኛም ለዛሬ ወደ ያዝናቸው መሰናዶች እንለፍና አንድ ሀሳብን እናንሳ። አንድ እግር ኳስ ተጫዋች በጨዋታ ሜዳ ላይ በሸርተቴ ምክንያት ይወድቃል፣ ነገር ግን በመሀል ይነሳል። ማለትም በትንሽ ከፍታ ታዲያ ያንን ኳስ በጭንቅላቱ ለመምታት ይሞክራል። በዛው ትይዩ ደግሞ ሌላኛው ተጋጣሚ ኳስን በእግሩ ሊመታ ይሞክራል። በዚህ መሀል ዳኛው ሊወስን የሚችለው ውሳኔ ምንድን ነው የሚለውን ብናነሳ መልካም ነው። ሁለት ተመሳሳይ ድርጊቶች በአንድ ሁነት ላይ ሲስተዋሉ ምን አይነት የዳኛ ውሳኔ ይስተዋልባቸዋል የሚለውን እናንሳ። እንግዲህ ይሄ ጨዋታ አሁን የምትይኝ አይነት ጨዋታ ትንሽ ያስቸግራል። ለምሳሌ በዚህ ላይ እኔ ውስጤ ይሄ 9 ቁጥር ኳስ ወደዚህ ነው እየተጫወተ ያለው እና እንደዚህ ይጫወታል። እንደ አጋጣሚ ይወድቃል። ትግልም አለ። እንደተንሸራተተ ኳሷ ብድግ ትላለች። ይሄም ተጫዋች እዚህ እየተጫወተ ነው። ግን ብድግ በማለቷ ምክንያት የእሱ አቅም ከወገቡ ለመነሳት የሚያስችል ስለሆነ ከደረቱ ብድግ ብዬ መጫወታለሁ ሲል ይሄ ለእግሩ ይመቸዋልና ኳሱ ያንን ጨዋታ ሲጫወት ግጭት ይፈጠራል። ይሄን ነው የምትይው በጥያቄ። ስለዚህ እዚህ ላይ እንግዲህ ሕጋችን ምንድነው? በእግር መጫወት የሚቻለውን ኳስ በራስ መጫወት አይፈቀድም ነው ማለት አይቻልም ነው ማለት። አይቻልም ማለት ሳይሆን አደጋ ቢመጣ ኃላፊነቱ የተጫዋቹ ነው ለማለት ነው እንጂ መጫወት ይቻላል፣ የሚከለክል ነገር የለም። ግን አደጋ ሊፈጠር በሚችልበት ሁኔታ ላይ ከተጫወተ ተጫዋቹ እሱ ላይ በሚደርሰው አደጋ ሌላውን ተጠያቂ ማድረግ አይቻልም የሚል ነው። በአንጻሩ ግን የ4 ቁጥር ኳስን ለመቀበል ይሄ በራሱ ተኝቶ እያለ በራሱ ኳሱን ሲጫወት
4 ቁጥሩ ደግሞ በእግር እጫወታለሁ ብሎ የሰነዘረው አካሄድ ጤናማ ነው ወይ ብሎ ይታያል። ዳኛው እዚህ ጋር ነው ይሄ ውሳኔ ሊሰጥ የሚችለው። የትኛውን የህግ መስመር ጥሶ ነው እሱ ኳስ በራስ መጫወት በእግር መጫወት የሚቻልበትን ሁኔታ ከወገብ በታች ባለ ሁኔታ እሱ ግን ከታች ሆኖ በጭንቅላት ቢጫወትና በእግሩ እንዲጫወት የተፈቀደለት ተጫዋች ቢነካው ጥፋቱ ወደ እሱ ነው የሚሄደው እንጂ ወደ ራሱ አጥፊ ተብሎ አይጠየቅም የሚለውን ኮንሴፕት ለጊዜው ዳኛው ቆም ያደርግና የ4 ቁጥር ወይም ደግሞ የተከላካዩ ይሄን ኳስ ሊቀማ የሞከረው ተጫዋች ጤናማ አካሄድ ነበር ወይ ተንኮል ያለበት ለመጉዳት ከሆነ ያንን ህግ ቅድም ያልኩትን የጨዋታ መንፈስ ይለውጠዋል። ከባዱ ጨዋታ የቱ ነው? አሁን ሁለት ነገር ባንድ ላይ ቢፈጸም ዳኛው በከባዱ ይቀጣል የሚል ነገር አለ። ለምንድን ነው? አንድ ተጫዋች ራሱ የዚህ የቀዮቹ ተጫዋች አንድ ጥፋት ያጠፋል፣ ቢጫ ካርድ ሊያሰጠው ይችል ይሆናል። ለሱ ቢጫ ካርድ እንደሚሰጠው አስቦ ጨዋታውን ቀጥሎ ቢሆን ዳኛውና ይሄው ተጫዋች በዛው ሞሜንት ሌላ ቢጫ ካርድ የሚያሰጥ ወይም ሌላ ቀይ ካርድ የሚያሰጥ ጥፋት ቢያጠፋ ቅድም ቢጫ ካርድ አስቦት ነበር፣ አልሰጠውም። ከባዱ ጥፋት ቀይ ካርድ ስለሆነ ቀይ ካርዱን ይሰጠዋል። እዚህም ላይ እንግዲህ ለዚህኛው ቢጫ ካርድ እሰጣለሁ ብሎ አስቦ ቢሆን እንኳን የዚህኛው ተጫዋች ፍጥነት ለኳሱ ያለው ፍጥነት ለመጫወት ያለው ስሜት ጤናማ አልነበረም ብሎ ካሰበ የዚህኛው ተኝቶ ኳሱን መጫወት በራሱ አይችልም የሚለውን ህግ ይስርና ለዚህኛው ቅጣት ምት ይሰጠዋል ማለት ነው። ለራሱ ለቀይ ተጫዋቹ ማለት ነው ለተጫወተው። እንደ ህጉ ግን ምንጊዜም ከወገብ በታች ሆኖ በእግር መጫወት ያለበትን ከወገብ በላይ ሆኖ በጭንቅላት መጫወት ያለበትን እሱ በእግር ሲጫወት ቢገናኙ አጥፊ የሚሆነው በእግሩ የተጫወተው ነው እንጂ በቴስታ የተጫወተው አይደለም። ይሄን ግን እንግዲህ እንደ እንትኑ ይወሰናል። በተለይ ከመሬት ጋር የተጣበቀ ኳስ ከሆነ አደጋ አለው። እሱን አደጋ ለሚደርስበት ተጫዋች ነው ህጉ። ለምን መጀመሪያ ምን ይቅደም ነው የሚለው? መዳንን ነው ማለትም ሴፍቲን ነው ፉትቦል የሚፈልገው። ለሴፍቲ ቅድሚያ ይሰጣል። ያን ሴፍቲ ለሚያበላሸው ቅጣት ይሰጣል ዳኛው ማለት ነው። እንዲህ በሌለበት ሁኔታ ከሆነ ግን ያው በእግር ሲጫወት ነክቶት ከሆነ ግድ ነው ተጠያቂው 9 ቁጥር የሚሆንበት ሁኔታ አለ። ያ ግጭት በማይሆንበት ጊዜ ላይ ማለት ነው። አደጋ የሚያስከትል ከሆነ ግን እነኚህ እየተመዛዘኑ ነው ውሳኔ የሚሰጠው ማለት ነው። ይሄ አይነት ሁኔታ በኤስ ተኝቶ ነው። ቆሞም እየተጫወተ ሁኔታዎች አሉ። ቆሞም የሚጫወቱ ተጫዋቾች አሉ። በዚህ ጊዜ ፎርቢች በቅርብም አይቻለሁ አንድ ጨዋታ ጎኑ እኩል ቆመው እንደዚህ እኩል ቆመው እየተጫወቱ ኳስ ስለመጣ ብቻ ይሄንን ኳስ እንዲህ አድርጌ ጨዋታለሁ ማለት አስቸጋሪ ነው። ሰዎች ምን ይላሉ? መይነካው ይላሉ። ወይም የሁለቱም ቡድን ተጫዋቾች ብናይ ይሄኛውን የመታውን እንዳውም በማድነቅ በጥበቡን በማድነቅ ሲያጨበጭቡ፣ የዚህኛው ወገን ደግሞ የተከላካዩ ወገን እንዴ ይሄም አደገኛ ጨዋታ አይደለም ወይ እንዴት ይፈቀዳል ይላሉ። ስለዚህ ምንድነው ህጉ ይሄንን የሚያስታርቀው? በፎርቢች ወይም በመቀስ ምት የሚደረግ ጨዋታ ትኩረት የሚሰጠው ምንጊዜም ዴንጀረስ ፕሌይ የሚባል አለ በህጉ በ12ኛው ህግ ላይ ሁለተኛ ቅጣት ምት ከሚያሰጡ ጥፋቶች ብሎ ሲዘረዘር መጀመሪያ ላይ የሚገኘው እሱ ነው። ዴንጀረስ ፕሌይ አደገኛ አጨዋወት ነው። አደገኛ አጨዋወት የሚባለው አንዱ ይሄ ነው። ይሄ የተነሳ እግር ወደ አደገኛ ጨዋታ የሚለወጠው መቼ ነው? ንክኪ ሲፈጠር ነው። ማለት በቅርብ ርቀት አንድ ተጫዋች ካለ ነው እንጂ በአቅራቢያው ላይ ግን ከሌለ ያንን ሁልጊዜ ይሄ ስላልሆነ ፎርቢቹ ይፈቀዳል። ነገር ግን አጠገቡ ተጫዋች እያለ ያን አደጋ የሚያደርስ አይነት አጨዋወት ሲጫወት አደገኛ ጨዋታ ነው። ሁለተኛ ቅጣት ምት ይቀጣል ማለት ነው። ይሄ ምን መሆኑ ነው? ንክኪ ሳይኖረው ግን ይሄ እንደው ሲመጣብሽም እኮ አንድ ጦር እኮ እንዲህ ሲመጣብሽ መታይ ብለሽ ዞር ትያለሽ።
ስለ ዞርሽ ነው እንጂ ያ ጦር ይመታሻል እኮ ማለት ነው። ሴም ቲንግ ይሄም እንዲህ ሲመጣበት ተጫዋቹ እንዲህ ካለ ሊስተው ነው፣ ካልሆነ ግንባሩን ሊመታው ነው። ህጉ ምንድን ነው? አደገኛ አጨዋወት በሚሆንበት ሰዓት በሁለተኛ ቅጣት ምት ይቀጣ ነው። ይሄ ሁለተኛ ቅጣት ምት ግን የሚለወጠው መቼ ነው? አደገኛ የሆነው አጨዋወት ወደ ቦዲ ኮንታክት ይገባል፣ ወደ ንክኪ ይገባል። ያ እግር ተነስቶ ሰውነቱን ይነካዋል፣ ግንባሩን፣ አይኑን፣ ትከሻው ምኑን ይመታዋልና ያኔ አደገኛ አጨዋወት ተጫወተ የሚለው ይሊቀርና አንደኛ ቅጣት ምት የሚያሰጥ ጥፋት ይሆናል እና ቅጣት ወደ ካርድ ይሄዳል ማለት ነው። ፍጥነት ያለው ኤክሰሲቭ ፎርስ ምንለው አለ። ከመጠን በላይ የሆነ አጨዋወት ኃይል፣ ጉልበት ያለው ከሆነ ደግሞ ወደ ቀይ ካርድ ሄደ። እንደዚህ ነው። መጀመሪያ ስሙዝ ከሆነ ቢጫ ካርድ ይሰጠዋል። ለምን? ያን ስለታላለፈ። ያ ጥፋት ደግሞ ፍጥነት ያለው ጉዳት ያለው ብሩታል የሆነ ጭካኔ የተሞላበት ሆኖ ሲገኝ ደግሞ በቀይ ካርድ ከሜዳ ይወጣል ማለት ነው። እነዚህን ለመቆጣጠር ነው እንግዲህ ህጉ በ12ኛ ህግ ላይ አንደኛ ቅጣት ምት የሚያሰጥ፣ ሁለተኛ ቅጣት ምት የሚያሰጥ ብሎ በዝርዝር ያስቀመጣቸው መካከል አንዱና ዋናው ይሄ የሁለተኛ ቅጣት ምት የሚያሰጠው የአደገኛ አጨዋወት ነው ማለት ነው። መልካም እንግዲህ ካርድም ወይም ደግሞ ሌላ ቅጣት ምትም ይሰጣል። መጀመሪያ ላይ ባነሳ ነው ውሳኔ ጨዋታ ላይ ግን ውሳኔው የዳኛው ቀጥታ የሚሆነው ሁለቱንም የያዘ ነው ወይስ ደግሞ በአንዱ ብቻ የሚታለፍ ነው የሚለውንም ጠቀስ እናድርግና እንጨርስ። አዎ እንግዲህ በሁለቱም የሚሆንበት ጊዜ አለ፣ በቅጣት ምት ብቻ የሚሆንበት ጊዜ አለ። ቅድም እንዳልኩት እንዲህ አይነት ሁኔታ ሲፈጸም አይ አደገኛ ጨዋወት ነው የሚለው ላይ ከደረሰ ያ አደገኛ ጨዋወት ምን አድርጓል? ምን ያህል ነበረው ርቀቱ? አስከትሏል ወይ? ጥፋት አስከትሏል ወይ? እንዴት ነው? ቅርበቱን ታየዋለሽ። እግሩ ተነስቶ ኳሱን ሲነካ በራሱ የሚጫወተው ተጫዋች በጭንቅላቱ የሚጫወተው ተጫዋች ለዚህ እንቅስቃሴ ያለው ቅርበት ይወስነዋል እርምጃውን። ወደ ካርድ የሚያስገድ ከሆነ ካርዱንም ያስከትለዋል፣ አለዛ በሁለተኛ ቅጣት ምት ይቀጠዋል። በሁለተኛ ቅጣት ምት የሚያስቀጡ ጥፋቶች ቢጫ ካርድ ያሰጣሉ አይደለም የህጉ መንፈስ። ይሄን ስል በሁለተኛ ቅጣት ምት እየተሰጠ ቢጫ ካርድ አይሰጥም ማለት አይደለም። የሚያሰጥባቸው ሁኔታዎች አሉ፣ የተለያዩ ሁኔታዎች እና እነሱን እናያቸዋለን በወቅቱ። ይሄም ግን በዚህኛው ሁኔታ ሁለተኛ ቅጣት ምት ይሰጥበታል። ካርድ ጋር አብሮ የሚያሰጠው አይነት ድርጊት ከሆነ የድርጊቱ እንቅስቃሴ ቅጣት ምት ብቻ ሳይሆን ቢጫ ካርድ የሚያሰጠዋል ማለት ነው። ለሚቀጥለው እንዲህ ያለ ጨዋታ ከተጫወትከው ይከፋል፣ ሲሪየስ ይሆናል እና ተጠንቀቅ የሚያሰኝ መልእክት ነው የሚሆነው ቢጫ ካርዱ። ያው ኢንስትራክተር በተለያዩ ፕሮግራማችን ግን ስናነሳ ሆን ተብሎ የሚፈጸሙና ሳይታወቅ የሚፈጸሙ ጥፋቶች ተብሏል። ምናልባት ይሄኛውን ከየትኛው ወገን ልናካትተው እንችላለን? ሁለቱም ጨዋታ ላይ ስላሉ ማለት ነው። አዎ እንግዲህ ሆን ተብሎ የምንለው ያው እንዳልነው ነው። ሆን ተብሎ የምንለው አስቦት አደርገዋለሁ ከዛስ የሚመጣውን ነገር እንደ ሀገራችን አባባል አነሳዋለሁ፣ የሚመጣውን አነሳዋለሁ፣ ቀበለዋለሁ የሚል አይነት ነው። ይሄን ያለ ተጫዋች ግድ ነው ቢጫ ካርድ ያገኛል። ቢጫ ካርድ ሲያገኝ ግን የሚመጣውን ኃላፊነት እሱ ይወስዳል ብለን ስንል በቀይ ካርድ ያው ከሜዳ ይወጣል። ቅድም እንዳልኩት ቸልተኝነት ያለው አጨዋወት ስለተጫወተ ቸልተኝነት ያለው አጨዋወት በመጫወቱ ቢጫ ካርድ ያገኛል ነው። ህጉም እንደዛው ነው። ለምን አለማድረግ ሲችል ማድረጉን ስለመረጠ ነው እንደዛ የሆነው። የዚህም የጨዋታ ሁኔታ አሁን ይሄ 4 ቁጥር ያደረገው ሆን ብሎ ነው ካል ቢጫ ካርዱን ይቀበላል። አይ 9 ቁጥሩ ይሄም ማስተዋል ነበረበት። የዚህ 4 ቁጥር እግር አካሄድ ኳሱን ሊጫወት የቀረበው አካሄድ እያለ እኔ ነኝ ዘልዬ ወደ ራሱ የሄድኩበት አጥፊም ነኝ እንዲል ነው። ስለዚህም እሱ ይቀጣል። በዚህ ጊዜ ያውቃል እሱ ይሄንን አደጋ እንዲመጣበት እያወቀ አድርጎት ከሆነ አደጋ አድራሹ አይደለም፣ አደጋ እንዳይመጣበት መጠንቀቅ ነው ያለበት እና በዚህ መልክ ነው ካርዶቹንም ተርጉመን የምንሰጣቸው።
መልካም ኢንስትራክተር፣ ለዛሬ ያዝነውን ዝግጅት እዚህ ላይ እንቋጭና ለቀጣይ እንግዲህ ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበረ። የካፍ ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ጥሩ ቆይታን አድርገዋል። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ ማመር ነበርኩኝ። እስከ ሳምንት፣ መልካም ሳምንት።